ትንሽ ደቂቃ ስለሆነ ያለን በዚህ ደቂቃ ውስጥ ነዒሙል ጀና የጀነት ጸጋ በሚለው ዙሪያ የተወሰኑ ነጥቦችን ለኔም ለእናንተም አስተላልፋለሁ። አላህ ይወፍቀን፣ በረሕመቱ የጀነት ሰው ይበለን። አሁን በቀራሁት አየት ሱረቱ አሊ ዒምራን ቁጥር 185 ላይ የዚህችን ዱንያ አጭር ነገር መሆን ዘለቄታ እንደሌላት ጌታ አላህ ሲገልጽ ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ በጠቅላላ ሞትን ቀማሽ ናት ይላል። በዚህ ምድር ላይ ዘላለም በህይወት እንዲኖር የተፈቀደለት ማንም የለም። ነፍስ ያለው ከሰማይ በታች ያለ ፍጥረት በጠቅላላ ሞትን ቀማሽ ነው። ረሱል ዓለይሂ ሰላቱ ወሰላም በሙሽሪኮች ሳይገደሉ በሐሰት ወሬ ተገድለዋል፣ እሳቸው ሞተዋል እየተባለ ወሬው በተሰራጨ ጊዜ ጌታ አላህ ለእሳቸው ባወረደው አየት ወማ ጀዐልና ሊበሸሪን ሚን ቀብሊከል ኹልድ፣ ካንተ በፊትም ለነበሩት ሰዎች ዘላለም መዘውተርን አላደረግንላቸው። ታዲያ እንደተወራው ወሬ አፈኢን ሚተ ፈሁሙል ኻሊዱን፣ አንተስ ብትሞት እነሱስ ይዘወትራሉ? አይቀርላቸውም፣ ይሞታሉ ነው ያለው። ስለዚህ ነፍስ በጠቅላላ ሞትን ቀማሽ ነች። መጀመሪያም ስንፈጠር ከህይወት ጋር አብሮ ሞት ተወስኖ ነው የተሰጠን። እንደ ሌላ እምነት ተከታዮች ከጊዜ በኋላ የመጣ አዲስ ክስተት አይደለም ሞት። ወይም በአደም ዓለይሂ ሰላም አለመታዘዝ ምክንያት በጀነት አትብላ የተባለውን የዛፍ ፍሬ ስለበላ በራሱም በልጆቹም ላይ ሞትን አመጣ ብለን አናምንም። ከመነሻው ሞትም ህይወትም መክሉቅ ናቸው፣ በአላህ የተፈጠሩ። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ፣ የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ አላህ ማለት ያ ሞትንና ህይወት የፈጠረ ጌታ ነው እንዳለው ህይወትንም ሞትንም በእኛ ማንነት ውስጥ አላህ ፈጥሮ ወደዚህ ዱንያ አምጥቶታል። ሲያመጣንም ሞትን ጭምር ወስኖብናል። ናሕኑ ቀደርና በይነኩሙል መውት፣ በእናንተ መካከል ሞትን የወሰንኩት እኔው ነኝ ያለው። ኃጢአት አይደለም ሞትን ያመጣብን፣ አለመታዘዝ አይደለም፣ አላህ ራሱ የወሰነው ውሳኔ ነው። ያለሱ ፍቃድ ወደዚህ ዓለም የመጣች ነፍስ እንደሌለች ሁላ ያለ አላህ ፍርድና ፍቃድም ዱንያን ለቃ የምትሞት ነፍስ የለች። እዛው ሱረቱ አሊ ዒምራን ቁጥር 145 ላይ ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ፣ የሙስሊምም ይሁን የካፊር ማንኛይቷም ነፍስ በአላህ ፍርድና ውሳኔ ካልሆነ በስተቀር ልትሞት አይገባትም ነው ያለው። መቼ መሞት አለባት የሚለውንም ኪታበን ሙአጀላ፣ ቀድሞ የተጻፈ ቀነ ገደብ አላህ ያበጀለት ነው። ስለዚህ ወደ መጀመሪያው አየት ስንመለስ ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ በጠቅላላ በዚህ ምድር ላይ ሞትን ቀማሽ ነች ነው። ሞቱ ዘላለማዊ ስለሆነ ዘውቅ ነው፣ ጊዜያዊ ነው። እስከ ዕለተ ትንሣኤ እስከ የውሙል ቂያማ ነው ማለት ነው። ከዛ በኋላስ ወኢነማ ትወፈውነ ኡጁረኩም፣ እያንዳንዳችሁ የሥራችሁ ዋጋ ወይም ምንዳዎቻችሁ ተሞልቶ የሚሰጣችሁ የውሙል ቂያማ ነው። በየውሙል ቂያማ በዕለተ ትንሣኤ ነው። ታዲያ የዛኔ ፈመን ዙሕዚሐ ዐኒናር፣ በአላህ ረሕመት ከጀሃነም እሳት እንዲርቅ የተደረገ ሰውና ወኡድኺለል ጀና፣ ጀነት የተገባ ሰው ፈቀድ ፋዝ፣ በእርግጥም እድለኛ ሆነ፣ ስኬታማ ሆነ ይላል። አላህ ይወፍቀን። በራሳችን ስራ ጀነት መግባት አንችልም። ስራችን እኛን ጀነት የማስገባትም ብቃት የለውም አላህ በረሕመቱ ካልሸፈነን በስተቀር። ስለዚህም ከጀሃነም እሳት እንዲርቅ አርጌው ጀነትን የወፈቅኩት ሰው በእርግጥም እድለኛ ስኬታማ ሆነ ማለት እሱ ነው። ይህስ የዱንያው ህይወትስ ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ የቅርቢቷ ህይወት የዱንያ ዓለም ጊዜያዊ መጠቃቀሚያና መሸነጋገያ እንጂ ሌላ አይደለችም ይላል። አንደኛ ከስሟ ጀምሮ ጎዶሎነቷን የነገረን ዱንያ ብሎ ነው የጠራት። ደና ከሚለው ፊዕል ረቢ ሆኖ ነው የመጣው። ደና ማለት ቀረበ ማለት ነው። ዱንያ የተሰኘችው ለመወገድና ለመጥፋት የተቃረበች በመሆኗ ዘለቄታ የሌላት ስለሆነች ስሟ ራሱ
አጭር መሆኗን ያሳያል። ሁለተኛ በውስጧ ያለው ኒዕማ መታዕ ብሎ ነው አላህ የጠቀሰው። ይሄም ዘለቄታ የሌለው ጊዜያዊ የሆነ መጠቃቀሚያ ማለት ነው። ነገ ጥለነው የምንሄድ ነው። በዛ ላይ ደግሞ ዋስትና የሌለው ተስፋ ላይ ብቻ የተንጠለጠለ ስለሆነ አልጉሩር ሽንገላና ማታለያ የበዛበት። ዱንያ መጣች ስትባል ትሄዳለች፣ ሄደች ስትባል ትመጣለች። ምኗም የሚጨበጥ የሚያዝ ነገር የላትም ማለት ነው። ይሄ ነው የዱንያ ህይወት ማለት። የአኺራው ግን ፈውዝ ነው፣ ትልቅ ስኬት እድል ነው ማለት ነው። ታዲያ በጀነት ውስጥ እንደ ሙስሊምነታችን አላህ በራህመቱ ካስገባን ምን ይጠብቀናል? ጀነት ውስጥ ምን አይነት ኒዕማ አለ የሚለውን አንዱን እንመለከታለን ሰዓት ስለሌለን። ያው የጀነት ኒዕማዎች እንደኛ ሙስሊሞች እምነት ስንት አይነት ነው? የጀነት ጸጋ የሚባለው በስንት ይከፈላል? በሁለት ነው አይደል የሚከፈለው? አንደኛው ነዒሙ ሩሒ መንፈሳዊ ጸጋ ተብሎ የሚጠራ አለ። ሁለተኛው ነዒሙል ጀሰዲ ስጋዊ ጸጋ ብለን የምንጠራው አለ። ሙስሊም ያልሆኑ ወገኖች ብዙ ጊዜ ማይቀበሉት እንደ ጥያቄም እንደ ሹፈትም የሚያነሱት ስጋዊ ጸጋ ነው። እኛ ከመንፈሳዊ ጸጋ አልፈን ስጋዊ ጸጋም አለ ብለን የምናምነው በትንሣኤ ስለምናምን ነው። የውሙል ቂያማ የሚባል ዓለም አለ ብለን የምናምን ነው። በመቃብር ዓለም የበሰበሰው አፈር የሆነው አጥንትና ስጋ ዳግም ይቀሰቀሳል፣ ለፍርድ ሚዛን ይቀርባል ብሎ ማመን ጀነት ውስጥ ስጋዊ ጸጋ አለ ብሎ ለማመን መሰረት ነው። ምክንያቱም ይሄ ፈራሽ የሆነው አካላችን የውሙል ቂያማ የሚቀሰቀስ ከሆነና ለፍርድ የሚቆም ከሆነ ውጤቱ ከሁለት አንድ ነው። አንደኛው በአላህ ረሕመት ወይ ከጀነት ሰዎች መሆን ነው፣ ካልሆነም በወንጀሉ ምክንያት የጀሃነም እሳት መደረጉ ነው። ስለዚህ አካል ጀነት ይገባል፣ ጀሃነምም ይገባል ማለት ነው። ጀነት ከገባ ደግሞ ምን ያስፈልገዋል? ኒዕማ ጸጋ ያስፈልገዋል። ስለዚህ ሚስት አለ፣ መብላት መጠጣት አለ ብለን ብንናገር የሚያኮራን እንጂ የሚያሳፍረን አይደለም። አይ በጀነት ውስጥ ያለው ህይወት መንፈሳዊ ህይወት እንጂ ስጋዊ ህይወት አይደለም ተብሎ የሚነገር ከሆነ ደግሞ ታዲያ ከመነሻው መቀስቀሱ ለምን አስፈለገ? ምን ሊያደርግ ነው ከመቃብር ዓለም ስጋ የሚቀሰቀሰው? ሩህ ነው እንዳንል ሩህ ከመነሻው አይሞትማ። መጀመሪያውንም ወደ አላህ ነው የሚወጣው ሩህ። ታዲያ የውሙል ቂያማ ከመቃብር ዓለም ማን ነው የሚቀሰቀሰው? አካል ነው ካልን ምን ሊሆን? ፍርድ ሚዛን ሊቀርብ። ከዛስ አማኝ ሆኖ ጀነት ከገባ የስጋ ጸጋ ያስፈልገዋል። ከሃዲ ሆኖ ጀሃነም ከገባ ደግሞ ቅጣት ያስፈልገዋል ማለት ነው። ስለዚህ በጀነት ውስጥ ስጋዊ ጸጋም አለ፣ መንፈሳዊ ኒዕማም አለ። ከመንፈሳዊ ኒዕማዎች አንዱን ብቻ ለዛሬ አላህ ከፈቀደ እንመለከተዋለን። እሱም ምንድነው? ከኒዕማዎች ሁሉ በላጭ የሆነው ሩእየቱላህ ዐዘ ወጀል ጌታ አላህን በአይነ ስጋችን መመልከት፣ ወተመቱዑ ቢነዘሪህ እሱን በማየትም ጸጋንና ኒዕማን መቋደስ። አላህ ይወፍቀን። አላህን ከማየት የበለጠ ምንም ኒዕማ የለም፣ ከጀነትም በላይ ነው። ምክንያቱም የጀነት ሰዎች አላህን በአይነ ስጋቸው ሲያዩት ጀነት ውስጥ መሆናቸውንም ጭምር እንደሚረሱ በሐዲስ ስለመጣ ማለት ነው። ጀነት የቱንም ያህል የተዋበ ኒዕማ ቢሆንም መኽሉቅ ፍጥረትና ግኝት ከመሆን ግን አይዘልም። ካኢኑን ባዕደ አን ለም የኩን ካለመኖር በኋላ ወደ መኖር የመጣ በጌታ አላህ የተፈጠረ ለሙእሚኖች የክብር መገለጫ ይሆን ዘንድ የተዘጋጀ ስጦታ ነው። የራሱ የጀነት ፈጣሪ የሆነውን አላህን ማየት ግን የኒዕማዎች ሁሉ ትልቅ ኒዕማ ነው። አላህ ይወፍቀን። አላህን እንደምናየው ማስረጃዎችን ከማየታችን በፊት በዚህ በምድር ዓለም በዱንያ ግን ጌታ አላህ በማንም እንደማይታይ ማመንና ማወቅ መቻል አለብን። አላህ በምድር ዓለም ማንም እንዲያየው አልፈቀደም፣ አይታይም። ይህን በተመለከተ ብዙ ማረጋገጫዎች አሉ። ሱረቱል አንዓም ቁጥር 103 ላይ ላ ቱድሪኩሁል አብሳር አላህን አይኖች አያዩትም አያካብቡትም። ወሁወ ዩድሪኩል አብሳር እሱ ግን አይኖችን ሁሉ ያገኛል፣ ያካብባል፣ ያያል። ወሁወል ለጢፍ ለባሮቹ እጅግ በጣም ሩህሩህና አልኸቢር ሚስጥርን አዋቂ የሆነ ጌታ ነው ይላል። በዚህ አየት መሰረት አላህን ማየት አይቶም ማካበብ በፍጹም እንደማይቻል ይነግረናል ማለት ነው። ሱረቱል አዕራፍ 7ኛው ሱራ ቁጥር 143ም ሙሳ አለይሂ ሰላም
በሲና ተራራ የአርባ ቀን ቀጠሮ ከጌታው ጋር ነበረው። ለዛ ቀጠሮ በመጣ ጊዜ ምን ተከሰተ? ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡ። ሙሳም ለቀጠሯችን በመጣና ጌታውም አላህ ሙሳን ባናገረው ጊዜ ቃለ ረቢ አሪኒ አንዙር ኢለይክ፣ ጌታዬ ሆይ ይህን መለኮታዊ ቃልህን ከሰማሁማ አይቀር አንድ ፊትህን አሳየኝ፣ ወደ አንተ ልመልከት ብሎ ጠየቀ። ጌታ አላህም እኔን ለማየት መጠየቅህ ትክክል አይደለም፣ ተሳስተሃል አላለውም። ወይም እኔን ማየት አይበቃም ሐራም ነው አላለውም። ቃለ ለን ተራ፣ በፍጹም አታየኝም ማለት አንተ ደካማ መክሉቅ ነህ፣ በዚህ አይነት እኔን አታየኝም። እኔን የምታየኝ ከሆነ ደግሞ የሚደርስበት ዕጣ ፈንታ መሞት ብቻ ነው፣ አለበዛ በፍጹም ልታየኝ አትችልም። ታዲያ እንዴት እንደማይችለው ሙሳም እንዲያውቅ ጌታ አላህም ሊያስተምረው ሲፈልግ ምን አለው? ወላኪን እንظር ኢለል ጀበል፣ ነገር ግን በዙሪያ ወዳለው ወደ ሲና ተራራ ተመልከታለሁ። እኔ ለዚህ ተራራ ኑሬን ብርሃኔን የተወሰነ ገልጽለታለሁ። ታዲያ የዛኔ ፈኢን ስተቀረ መካነሁ፣ ስፍራው ቢረጋጋ ከኔ ኑር መገለጥ በኋላ ምንም የማይሆን ከሆነ ፈሰውፈ ተራ፣ ያን ጊዜ አንተም ታየኛለህ። ለምን? ተራራውን መክሉቅ አንተም መክሉቅ ናችሁ። ቢያንስ ግን ካንተ በሚበልጠው በግዙፉ ተራራ ትምህርቱ ሰዳር። ፈለማ ተጀላ ረቡሁ ሊልጀበል፣ ጌታውም ለተራራው በተገለጸ ጊዜ አምላካችን አላህ የተወሰነ ኑሩን ተጀሊ ሲያደርገው ለተራራው ሲያሳየው ጀዓለሁ ደካ፣ ተራራውን ንኩትኩት አደረገው፣ ወደ አፈርነት ቀየረው ይላል። ያ ተራራ የጌታ አላህን ብርሃን መቋቋም አቅቶት ተፈረካከሰ፣ አፈር ሆነ። ክስተቱን ያየ የነበረው ሙሳ ደግሞ ወኸረ ሙሳ ሰዒቃ፣ ራሱን ስቶ ጮሆ ወደቀ፣ አልቻለም። ፈለማ አፋቅ፣ ባንሰራራ በዳነ ጊዜ ወደ ማንነቱ ሲመለስ መጀመሪያ ካንደበቱ የወጣው ቃል ቃለ ሱብሓነክ፣ ጌታዬ ሆይ አንተ በፍጡራን ከመገመት በፍጡራን ከመመጠን ጥራት ይገባሃል። ማንም ሊያስብህ ከሚችለው በላይ ነህ። አንተን ለማየት በዚህ መልኩ ጠይቄ ይሄ ከሆነ የተከሰተው ለተራራው ለኔ ምን ይሆን ነበር? በፍጡር ከመታሰብ ጥራት ይገባ። ቱብቱ ኢለይክ፣ ዳግመኛ ይህን ጥያቄ ላላነሳ ወደ አንተ ተመልሻለሁ። ወአና አወሉል ሙእሚኒን፣ በዘመኔ አንተ እንደማትታይ ከሚያምኑት ውስጥ እኔም የመጀመሪያው ሙእሚን ነኝ አለ ይላል። ይሄም አየት ለኛ እንደማስረጃ ሆኖ ጌታ አላህን በዚህ ዓለም ላይ ማንም ሊያየው እንደማይችል ማረጋገጫ ይሆነናል። ሶስተኛው ደሊላችን ሙሳ አለይሂ ሰላም ይሄን ቀጠሮውን ጨርሶ የተውራትን ሕግ ተቀብሎ ሲመለስ እዚሁ ጠብቁኝ ያላቸው ሰባዎቹ ሽማግሌዎች ነበሩ፣ ከህዝቡ የመረጣቸው ማለት ነው። ወእኽታረ ሙሳ ሚን ቀውሚሂ ሰብዒነ ሪጃለን፣ 70 ሰዎችን ከህዝቡ መርጧል ባለው መሰረት ሲመለስ አገኛቸው። ምንድን ነበር ያሉት? ሱረቱል በቀራ ቁጥር 55 ላይ ከጌታዬ ጋር ቀጠሮ አለኝ እያልክ እንደፈለክ እያወራኸው እንደፈለክ እያየኸው አንተ እሱን አይታጫውተህ ትመጣለህ። እንደዛ ከሆነ እኛም እንዳንተ ካላየነው ካላነጋገርነው አናምንም ማለት። ምን አለ ጌታ አላህ? ወኢዝ ቁልቱም ያ ሙሳ፣ ለሙሳ አለይሂ ሰላም አንተ ሙሳ ሆይ ባላችሁት ጊዜ አስታውሱ። ለን ኑእሚነ ለከ ሐታ ነረ አላህ ጀህራ፣ አላህን እንዳንተ በግልጽ እስከምናየው ድረስ አናምንልህም ባላችሁ ጊዜ አስታውሱ። ይህን ጥያቄ በማንሳታችሁ ምክንያት ብቻ ፈአኸዘትኩም ሳዒቀቱ ወአንቱም ተንዙሩን፣ በአይነ ስጋችሁ እየተመለከታችሁ የመብረቅ ጩኸት ያዛችሁ፣ ሁላችሁም በጩኸቱ ወደቃችሁ፣ ሞታችኋል። እኔ ግን ጨካኝ አይደለሁኝምና ثم بعثناكم من بعد موتكم፣ ከሞታችሁ በኋላ ዳግም ቀሰቀስኳችሁ፣ ለዓለኩም ተሽኩሩን፣ ታመሰግኑኝ ዘንድ አለ። እነዚህ ሰባዎቹ ሽማግሌዎች ይህን ጥያቄ በማንሳታቸው ለማመን እንደ መስፈርትም በማድረጋቸው ጊዜያዊ ቅጣት ተጥሎባቸው ነበር። ያም እንዲሞቱ አላህ አደረገ። ከዛም ቀሰቀሳቸው። ይሄም አላህ እንደማይታይ ያሳየናል ማለት ነው። አራተኛ ደሊላችን ሱረቱ ሹራ ቁጥር 51 ላይ
ከአላህ ዘንድ ወህይ ወደ ነቢያት ሲመጣ በምን መልኩ እንደሚመጣ ሲያብራራ እግረ መንገድ ፊት ለፊት እየተያዩ መነጋገር ግን ለነርሱ አይገባቸውም ብሎ ሲያስተምር በዛው አላህ እንደማይታይ ይነግረናል። ወማ ካነ ሊበሸሪን ለሰው በፍጹም አይገባውም ይላል ጌታ አላህ። አላህ የነብይነትና የረሱልነትን ማዕረግ ከሰጠው በኋላ ነገር ግን አይገባውም። ምንድነው ማይገባው? አንዩከሊመሁላህ አላህ እሱን በገሃድ ሊያናግረው ይላል። ልክ ከባልንጀራህ ጋር ስትነጋገር ፊት ለፊት እየተያየህ እንደምታወራው አይገባውም በምን አማካኝነት ቢሆን እንጂ ኢላ ወህያ በወህይ አማካኝነት ቢሆን እንጂ አው ሚን ወራኢ ሒጃብ ወይ ከመጋረጃ በስተጀርባ ድምጹን ሳይሰማ ቃሉን ማን ነው አላህን ሳያይ ቃሉን እየሰማ ቢቀበል እንጂ አው ዩርሲለ ረሱላ ወይም የመልአክን መልእክተኛ ቢልክለትና ፈዩሂየ ቢኢዝኒሂ ማ የሻ በፈቃዱ የሚሻውን ነገር ቢያስተላልፍለት እንጂ ለዛ ነብይ ከአላህ ጋር በገሃድ መናገር ተገቢው አይደለም ይላል። በእነዚህ ሁሉ አራት አያቶች በዚህ ዱንያ አላህን ማንም ሊያየው እንደማይችል በግልጽ ነግሮናል። እኛም አምነን ተቀብለናል። ረሱላችን ሰለላሁ ዐለይሂ ወሰለም አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ባስተላለፉ ሐዲስ በእኛ መካከል አምስት ነገሮችን ሊያስተምሩን የአላህ መልእክተኛ ተነስተው ቆመዋልና አምስተኛውን ትምህርት ሲገልጽ ምንድን ነበር ያሉት መልእክተኛው? ሒጃቡሁ ኑር በእኛና በአላህ መካከል እሱን እንዳናየው ግርዶ የተደረገው ፊቱ ላይ ባለው ኑር አማካይነት ነው። ያንን ኑር ግርዶሽ አድርጎታል እኛ እንዳናየው። እሱን የሚጋርደው ምንም ነገር የለም። ለምን ጋረደው? ምን አለ ብናየው ብለን ጥያቄ ስናነሳስ ለው ከሸፈሁ አሉ መልእክተኛው ያን ኑር ቢያነሳውና ቢገልጸውማ ኖሮ ታዩት ነበር ሳይሆን የተባለው ለአሕረቀት ሱቡሐቱ ወጅሂሂ መንተሃ ኢለይህ በሰሩሁ ሚን ኸልቂሂ የፊቱ አንጸባራቂ ብርሃን አይኑ የደረሰበት ስፍራ ሁሉ ባቃጠለ ነበር። ዓለም ሁሉ ተቃጥሎ ይጠፋ ነበር ከፊቱ አንጸባራቂ ብርሃን ታላቅነት የተነሳ። ስለሆነ ለባሪያዎቹ ካለው እዝነት የተነሳ ያንን ኑር በፊቱ ላይ ያደረገው ማለት ነው። ነገ የውሙል ቂያማ ግን ምን ያደርገዋል? ያነሳዋል። አማኞች ያዩታል። አላህ ከነሱ ያደርገን። በሌላም ሐዲሳቸው እንደዚህ ወዕለሙ እወቁ አነሁ ለን የራ አሐዱን ሚንኩም ረበሁ ከእናንተ ውስጥ አንድም ሰው በፍጹም አላህን የሚያይ የለም እንዲያይ ተፈቅዶለት ከዛም ሐታ የሙት የሞተ ቢሆን እንጂ ከብርሃኑ ታላቅነት የተነሳ ተቃጥሎ ቢሞት እንጂ ማንም ሊያይ አይችልም። እሳቸውም ለይለቱል ኢስራኢ ወልሚዕራጅ የሌሊት ጉዞና የሰማይ እርገታቸው ላይ የአምስት ወቅት ሰላትን ግዳጅነት ተቀበለው ከመጡ በኋላ አቢ ዘር አልጊፋሪ ረዲየላሁ ዐንሁ ሀል ረአይተ ረበክ በዚህ ጉዞት ላይ ጌታዎትን አይተው ነበር እንዴ ብሎ ጥያቄ አቀርቦላቸዋል። እሳቸውም ኑሩን አና አራ ፊቱ ላይ ያለው ሒጃብ ኑር ነው እንዴት አድርጌ ነው ማየው? በሌላ ዘገባ ወላኪን ረአይቱ ኑራ ፊቱን ሳይሆን ያን ሒጃብ የተደረገውን ኑሩን ግን ፈቅዶልኝ አይቼዋለሁ ብለዋል። ስለዚህ ጌታ አላህ በዚህ ዓለም ላይ በአይነ ስጋ ሊታይ አይችልም። በአይነ ልቦናስ ይታያል አይታይም? ኺላፉን በይነ ዑለማ በሊቃውንቶች መካከል ያለ ልዩነት ነው። ታዲያ በዚህ ምድር ራሱ እንዲታይ ያልፈቀደ ጌታ ነገ የውሙል ቂያማ ግን በጀነት ይታያል። አላህ ይወፍቀን። ይሄ አንዱና ትልቁ ኒዕማ ነው። አላህ እንደሚታይ ብዙ አረጋጋጭ ማስረጃዎች አሉ። አንዱ ለሶስቱም ብቻ ጠቅሳለሁ ኢንሻአላህ። ሳልጀምረው ሰዓት አልቋል እያሉ ነው። 5 ደቂቃ ሳይጠቀስ እንግዲህ አንድ ቁርአንም አንድ ሐዲስም ቢያንስ ኢንሻአላህ። ጌታ አላህ ምን ይላል በሱረቱ አልቂያማ 75ኛው ሱራ አንቀጽ 22 ላይ وجوه يومئذ ناظرة ፊቶች በዛን ቀን አብሪዎች ተደሳቾች ናቸው ይላል። በዛ ምክንያትም ኢላ ረቢሃ ናዚራ ወደ ጌታቸው ተመልካች ናቸው ይላል። በአላህ ፍቃድ አላህን ማየት እንደሚቻል ይሄ የቁርአን አንቀጽ ይነግረናል ማለት ነው። ወደ ሐዲስም ስንገባ ነቢያችን አለይሂ ሰላቱ ወሰላም ሱሀይብ ረዲየላሁ ዐንሁ ባስተላለፈው ኢዛ ደኸለ አኽሉል ጀነቲ አልጀነ የጀነት ሰዎች ጀነት የገቡ ጊዜ يقول الله تبارك وتعالى كبر كف ያለው የላቀው አላህ ምን ይላል? تريدون شيئا أزيدكم እጨምርላችሁ ዘንድ የምትፈልጉት ነገር አለ እንዴ ይላቸዋል። فيقولون በአግራሞትም የጀነት ሰዎች ይላሉ
ألم تبيض وجوهنا برحمة ፊቶቻችንን አላበራኸውም አላስደሰትከውም እንዴ وتدخلنا ألم تدخلنا الجنة وتنجنا من النار جنة سلاስገባህን ከእሳት ሰላዳንከን ከዚህ የቀረ ሌላ ምን አለ ብለን ነው ምን ጠይቀ قال فيكشف الحجاب በዛ ሐዲስ የተጠቀሰውን ሒጃቡን ኑር የተባለውን ያን ኑር ይገልጸዋል ከፊቱ ላይ ያነሳዋል فما أعطوا شيئا أحب إليهم من النظر إلى ربهم عز وجل ወደ ጌታቸው ወደ አላህ ከመመልከት የተሻለ ሌላ ምንም ኒዕማም አልተሰጣቸውም ይላል ሌላኛው ሐዲስ ኢማሙ ዳሪሚ በሱነናቸው የዘገቡት ከአብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እንደተላለፈው ነቢያችን አለይሂ ሰላቱ ወሰላም ኢነ አህለል ጀነቲ ኢዛ በለገ ሚንሁም النعيم كل مبلغ የጀነት ሰዎች በውስጡ ያለውን ኒዕማ ሲቋደሱ የመጨረሻ ጫፍ ላይ ደርሰናል ብለው ከዚህ በኋላ وظنوا أن لا نعيم أفضل منه ሌላ የተሻለ ኒዕማ የለም ብለው ሲገምቱ تجلى لهم الرب تبارك وتعالى الله ይገለጽላቸዋል ይታያቸዋል فنظروا إلى وجه الرحمن ودا الرحمن فيتم يملكتالو فنسوا كل نعيم عاينوه حين نظروا إلى وجه الرحمن ودا الرحمن فيت بتملكتو غزي سيايوت ينبرون يجنة النعمة كله يرسال الله نمايت جنة የሚያስረሳ ኒዕማ ነው አላህ ይወፍቀን እሺ ጌታ አላህን ለማየት ምንድነው መስፈርቱ ከተባለ አንዱና ዋነኛው መስፈርት 5 ወቅት ሰላት ላይ ቋሚ ሰጋጅ መሆን ጀሪር ኢብኑ አብዱላህ ረዲየላሁ ዐንሁ ባስተላለፈው ሐዲስ በአንድ ሌሊት ከአላህ መልእክተኛ ጋር ተሰብስበን ሳለ إذ نظر إلى القمر ليلة البدر የ14 ወይ የ15ኛ ቀን ጨረቃን ቦግ ብላ በተመለከቱ ጊዜ አላህ መልእክተኛ فقال إنكم سترون ربكم كما ترون هذا القمر ይሄን ጨረቃ ዛሬ በግላጭ እንደምታዩት ነገም በጀነት ጌታችሁን ታዩታላችሁ لا تضامون في رؤيتي እሱን በማየት መገፋፋት መጨናነቅ የሚባል የለም አጭሩ በረጅሙ ቀጭን በወፍራሙ ማይቀናም ማለት ነው ታዲያ ይሄን ምስራት ነገሩና ለብስራቱ መስፈርት ስላለው فإن استطعتم እንግዲያውስ ከቻላችሁ ከሚያዩት ለመሆን ፍላጎቱ ካደረባችሁ ألا تغلبوا على صلاة قبل طلوع الشمس وقبل غروبها ፀሐይ ከመውጣቷና ከመግባቷ በፊት ባሉ ሰላት ወቅቶች እንዳትሸነፉ ፀሐይ ከመውጣቷ በፊት መግሪብ ዒሻ ፈጅር አለ ከመግባቷ በፊት ዙህርና ዐስር አለ በዋነኝነት ፈጅርና ዐስር ማለት ነው من صلى البردين دخل الجنة እንደሚለው እንዳትሸነፉ ፈፈዓሉ ይሄን ተግብሯል ይሄ ማለት 5 ወቅት ሰላት ላይ ሁሌም ለጌታው ሰጋጅ የሆነ ሰው ያለ ጥርጥር ጀነት ይገባል አላህንም ያያል በሰላታቸው ጸንተው በእስልምና ላይ ሙተው አላህን ለማየት ከሚታደሉ መልካም ባሮቹ አላህ ያደርገን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ